ዛሬ እንግዲህ ከስቱዲዮ ወጣ ብለን የምንገኘው ህፃናትና ወጣቶች ቲያትር ቤት ነው። ምክንያታችን ደግሞ ቀደም ሲል በቀጥታ ስርጭት እንደገለጽንላችሁ የሚመረቅ ታላቅ ቲያትር አለ። ታሪካዊ ቲያትር ነው ወህኒ አምባ። ወህኒ አምባን ያዘጋጀው ታዋቂው እና ታላቁ የቲያትር አዘጋጅ ዳግማዊ አመለወርቅ ፈይሳ ነው። ዛሬ ደግሞ እንግዲህ ዝግጅቱን ጨርሶ ለተመልካች ለማድረስ እዚያ አጠገባችን ተገኝቷል። 6 ወር ሙሉ ፈጀብሃሉ። እስቲ ንገረን። 6 ወር ፈጀ። እንግዲህ እንደምታውቁት ራስ ቲያትር ገና እንግዲህ ስራ ካቆመው ለሞስ ወደ 14 አመት አካባቢ ነው። 14 አመት ሙሉ ስራ ያልሰራ ቤት ነው ለማንቀሳቀስ እየሞከር ነው። ስለዚህ ለማንቀሳቀስ ደግሞ በጣም ብዙ ነገሮች ያስፈልጉት ነበር። ስልጠና ማካሄድ ነበረብን። ራሱ ይዘቱ የቲያትሩ ይዘት በጣም ፈታኝ ስለነበረ ወደ ኋላ 200 300 400 አመት ወደ ኋላ የሚሄድ ታሪክ ነው። እንግዲህ ወህኒ አምባ ውስጥ ያለ የነገስታት እጩ ነገስታት ታሪክ ነው። ስለዚህ ወደዛ ዘመን ለማምጣት ታሪኩን ለማወቅ በግል እንደ አዘጋጅ ደግሞ የተለያዩ እርከኖችን ማለፍ ነበረብኝ። ከንባብ ምርምር፣ ተግባራዊ ነገሮች፣ ፊልም፣ ፎቶግራፍ፣ የድሮ የጥንት ስዕሎች እነዚህን ሁሉ ለማየት እንደገና ደግሞ ያን ሀሳብ ወዴት ለመመለስ ወደ አሁን ለማምጣት ትወና ውስጥ ያሉት ሰዎችን እነሱንም እዛ ነገር ውስጥ ለማስገባት የተለያዩ እርከኖች ነበሩ። እነዛን ለማለፍ ሞክረናል። እንደገና ደግሞ ሰዎች በመሀል ያቋርጣሉ ስራው ቻሌንጅ ስለሚፈልግ እና ያቋርጡም ነበር። እነሱን መተካት፣ በአዳዲስ ሰዎች መስራት፣ ነባር የቲያትር ቤት አባላትን እንደገና ከአዳዲስ ሰዎች ጋር የማዋሃድ ነገር። በተጨማሪም ዲዛይኑ ራሱ የዚህ አምባው ዲዛይን በጣም አስቸጋሪ ነበረ። ቦታውን ለማስመሰል ለምን ታሪክ ቀመስ ስለሆነ ታሪካዊ ነገር በመሆኑ እሱ ለማስመሰል በጣም ብዙ ጥረቶች ነበሩ። ተጨማሪ ኢፌክቶችን እዛ ውስጥ መጠቀም ነበረብን። ፊልም ለመቅረጽ ሁሉ ሞክረን ነበረ። በተለያዩ ምክንያቶች አልተሳካም። ነገር ግን በአርቲፊሻል ኢንተለጀንስ የሞከርናቸው በኢፌክት እነሱን ተጠቅመናል። ሙዚቃ ተጠቅመናል። ዳንስ አለው፣ ዳንሰኞች አሉ። በጣም ብዙ ሰው ነው እዛ ውስጥ ያለው። ወደ 80 የሚጠጋ ሰው በአጠቃላይ እዚህ ትርኢት ውስጥ አለ። ሂደቱም ራሱ አድካሚ ነበረ። በጣም አድካሚ ነበረ እና ለዚህ ነው ቅድሚያም የተሰጣቸው ሌሎች ፕሮጀክቶችም ነበሩ። ይሄ መጨረሻው ሆነና ግጥምጥሞሹ እንትን አደረገን እንጂ እኛ ቀደም ብለን ነበር መጨረስ ፈልገን የነበረው። ግን ቢሆንም ለዚህ በቅተናል። በዛሬው ቀን ዳጊ በጣም ዘርፉ ላይ ያሉ ከሚባሉት ባለሙያዎች አንዱ አንተ ነህ። ስለ ራስህ ብዙ ማውራት ብትወድ ሰው ባትሆንም ካለ ኤክስፔሪየንስ አንጻር ብዙ ቻሌንጅ ያደርጋል ብለን አናስብም። ግን እንዳዘጋጅ የወህኒ አምባ ቲያትሩ በስክሪፕት ደረጃ ተጽፎ ወደ አንተ ሲመጣ ያሳደርክበት ኢማጂኔሽን እና ፋይናሊ ዛሬ ለእይታ ስታበቃው ምን ስሜት ተሰማህ አንተ? የመጀመሪያው ተመልካችም አዘጋጅም ስለሆንክ። እንግዲህ ስክሪፕቱ መጀመሪያ ሳነበው ቆይቷል። 1-2 አመት አካባቢ ይሆናል መልኬ ከጻፈው እና አንብቤው በጣም ነገረመኝ። ጥሩ ስሜት ነበር ያሳደረብኝ። አንዳንድ ስክሪፕቶች አሉ በቃ ባዘጋጀው ብለህ የምታስባቸው እና ቻሌንጅ ነው ለኔ የሰጠኝ። በጣም ትልቅ እንትን ነበረው፣ አድካሚ ሂደት ነበረው። እነዛን እንግዲህ አድካሚ ሂደቶችን አልፎ ዛሬ እንግዲህ ተመልካች እንዲፈርደው ነው። በግል ልትደሰት ትችላለህ። አሁን ትልቁ ሜዳ ትልቁ ቻሌንጅ ግን ምንድነው? ተመልካች ነው። ትወና እንግዲህ ዝግጅትን ምን እንትን ብለሃል። ትወና ካዘጋጅ ጋር አይደለም፣ አሁን ከተመልካች ጋር እንደ ገመድ ጉተታ ነው። ገመድ ጉተታ አንዱ ነው የሚያሸንፈው። ስለዚህ ለኔ ተመልካቹን ጎትቶ ወደ መድረክ የማውጣት ኃይል ተዋናዩ ጋር ይኖራል ብዬ ነው የማስበው። ስለዚህ በዛ መሰረት ስራው ተሰርቷል። ውጤቱን እንግዲህ እናያለን። የቲያትር ኢንተርፕራይዝ የፌስቡክ ገጽ ላይ አንድ ነገር ፖስት አድርገው አየሁ። ታዋቂው ሀገር አሳሽ ጄምስ ብሩስ እንግሊዛዊው ወደ ጎንደር ሲደርስ ወህኒ አምባ ደብረ አካባቢ ግርግር ተፈጠረ እና ምንድነው ብሎ ሲጠይቅ አንዱ እጩ ንጉስ ወይም እጩ ከነገስታት ውስጥ አንዱ አምልጦ ተይዞ መጥቶ ነው እና ለረጅም ጊዜ ጥያቄ እንደሆነበት ቀጠለ የሚል አይቼ ነበርና የጄምስ ብሩስና የብዙዎቹን ጥያቄ የሚመልስ ነው የምናገኘው አሁን እዚህ መድረክ ላይ አንተ ያዘጋጀው። እንግዲህ
ታሪኩን የጻፈው መልካሙ ዘሪሁን ነው። እሱ በተለያየ ነገር እንትኑ ሳብጀክት ማተሩ ወይም ደግሞ ርዕሰ ጉዳዩ ብዙዎቹን ሰዎች እንትን አድርጓል፣ አነሳስቷል፣ ኢንስፓየር አድርጓል ነው አይደል የምንለው። ራሴላስ የጻፈው ዘ ፕሪንስ ኦፍ አብሲኒያ አንዱ ይሄ መነሻ ነው። ጀምስ ብሩስም ያኔ ሲያስስ ይሄ ነው እና ከዛ በኋላም የውጭ ዜጎች መጥተው ቦታውን የማየት እድል ነበራቸው፣ አይተዋል። እንደገናም ሌሎች የውጭ ሀገር ዜጎች መጥተው ይህንን እንትን ለማየት ሞክረዋል እና እኔ በእኔ በኩል ስራችን ተወጥተናል ነው የምለው። ያው ተመልካቹ ይፈርዳል። አሁን መናገር አልፈልግም። በጣም አሪፍ። ቲያትሩ ሊታይ ስለሆነ ብዙም ጊዜ እንዳንወስድብህ የመጨረሻ አንድ ነገር ብቻ እናንሳ። ባለፉት 6 ወራት ቲያትር ለብቻ የሚሰራ ስራ አይደለም። በዋናነት የቲያትር እግዜሩ አዘጋጁ ነው ቢባልም ግን ደግሞ ሌሎች በርካታ ሰዎች ከጀርባ ይኖራሉ ብዬ አስባለሁ። ለዛሬ ለመድረሱ የቲያትር ማንን ታመሰግናለህ? ደግሞ ተጠቃሽ በምን ቻሌንጅ ውስጥ አለፍክ? እንግዲህ በመጀመሪያው እግዚአብሔርን አመሰግናለሁ። ትልቁ የጀርባ አጥንቴ ሁሌም ከጎን ያለው እግዚአብሔር ነው። ባለሙያዎቹን ማመስገን እፈልጋለሁ። ከላይ እስከታች እዚህ ውስጥ ያሉ ከዚህ ከዲዛይነር ጀምሮ እነዚህ የመብራት፣ የድምፅ፣ ሌሎች ግብአቶችን የሚሰሩ ሰዎች አሉ። ትወና ውስጥ ያሉ ሰዎች አሉ። አዘጋጁ አለ። እንደገና ጸሐፊው መልካሙ ሁልጊዜ ከኛ ጋር ነው። ሁልጊዜ በጣም የሚገርመኝ ኳሊቲ ነው። የትኛውም ደራሲ ላይ የሌለ ኳሊቲ። ምናልባት በዚህ ረገድ ጋሽ ጸጋዬ ገብረመድህን ናቸው ተውኔታቸውን ሲያዘጋጁ አብረው የሚሆኑት ካዘጋጁ ጋር። ከዛ ውጭ ግን አዘጋጅ ስክሪፕቱን ሰጠ፣ የመክፈቻ ዕለት ሊሆን ይችላል የሚገኘው። ነገር ግን እንደዛም ሆኖ ሁሌም ደራሲ ከአዘጋጅ ጋር መሆን አለበት ተብሎ አይጠበቅም። የመልኬ ትልቁ ኳሊቲው ስራውን መከታተል ነው። ጣልቃ አይገባም። አንዳንድ በጣም ነዝናዛ ደራሲያን አሉ። ይሄ ለምን ተቆረጠብኝ፣ ይሄ ለምን እንደዚህ ሆነ፣ ይሄ እንደዚህ ሆነ ምናምን ጣልቃ የሚገቡ ሰዎች አሉ። እዛ ነገር ውስጥ የለበትም። ግን ኦልዌይስ አጠገብ ሆኖ በጣም በተለየ ሁኔታ እሱን ባለቤቱን ላመሰግን ወስዳለሁ። ከኛ ጋር የሆኑ በየደረጃው ቲያትሩ የሆነ ነገር ሆነ ሲባል ሲጀምር፣ መሀል ላይ የሆነ ነገር ሲባል ምናምን መጨረሻ ላይ እንደዚህ እንትን ስንል እየመጡ ይሄ ህብስት አነባበሮ ኬክ ምናምን ይዘው መጥተው ሰውን ያበረታቱ ነበር። በጣም በሚገርም ሁኔታ በጣም እና ሁለቱን አመሰግናለሁ። እንደገና ደግሞ የቲያትር ቤቶች አስተዳደር ድርጅት ይህን ቲያትር በቃ በሚፈልገው እንትኑ እንዲወጣ ያላደረጉት ጥረት የለም። ከላይ ከአስተዳደር ዋና ስራ አስፈጻሚው ጀምሮ እስከ ታች ሰራተኞቹ ድረስ በጣም ትልቅ ነገር አድርገውልናል። እነሱንም ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን። መልካም እንግዲህ የምርቃት ጊዜ ይሁን። አሜን። ተመልካቾች ህጻናትና ወጣቶች ቲያትር ነው ያለነው። ታሪካዊው ወህኒ አምባ ቲያትር ከተወሰኑ ደቂቃዎች በኋላ መታየት ይጀምራል። እስኪታይ ድረስ እኛ ደግሞ ከተወሰነ አፍታ በኋላ ደራሲውን ይዘን በቀጥታ ስርጭት እንመጣለን።